ሀሳቦችን ለማንሳት ሞክራለሁ። እሺ ከመዝሙር 110 ከቁጥር 1 ጀምሮ አንድ ጋዲ ከቁጥር 1 እስከ 3 አንብብልንና የመጀመሪያው ጥቅስ መዝሙር 110 ከቁጥር 1 እስከ 3። እሺ ታች ያላችሁ ሰዎችን በደንብ ስሙ። እሺ ለእናንተም ጭምር መዝሙር 110 ከቁጥር 1 እስከ 3 እንደዚህ ይላል። እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህ መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እሺ አሁን እዚህ ጋር እንደምትመለከቱ ምንድነው የሚለው? እግዚአብሔር ወይም ደግሞ ጌታ ጌታዬን ይላል። ዳዊት ነው እየተናገረ ያለው። እንደውም ቅዱስ ዮሐንስ አፈወርቅ እዚህ ክፍል ላይ ምን ብሎ ይናገራል? ክርስቶስ ራሱ ከእግዚአብሔር ጋር በጌትነት የተካከለ መሆኑን ሲያጠይቅ ጌታ የጌታዬን ጌታን እንዲህ አለው ብሎ አልጀመረም ይላል። ሁለቱንም ጌታዬ አብንም ጌታዬ ወልድንም ጌታዬ ብሎ ነው የሚጀምረው ዳዊት ማለት ነው። ክርስቶስ ይህንን ሀሳብ ተጠቅሞ አምላክ ለመሆኑ ለአይሁዳውያን ሞግቶበታል። ማቴዎስ ወንጌል ላይ ክርስቶስ የማን ልጅ ይመስላችኋል ብለው ጠይቋቸው የዳዊት ነዋ ብለው መልሰውለት፣ እንዴ የዳዊት ልጅ ከሆነ ታዲያ አስቀድሞ ዳዊት ራሱ እንዴት ጌታዬ ሊለው ይችላል በመንፈስ ቅዱስ ተመድቶ ብሎ ክርስቶስ ተናግሯቸው ነበረ። ስለዚህ አምላኩ ስለሆነ ጌታዬ ብሎ ጠርቶታል እንጂ ብሎ ክርስቶስ አምላክነቱን የመሰከረበት ክፍል ነው ስለ ራሱ ሲናገር ማለት ነው። ስለዚህ የክርስቶስ ጌትነት ወይም ደግሞ ጌታ ጌታዬን እንዲህ ብሎ ተናገረው ይልና ምን ብሎ ተናገረው? እዛው ቁጥር 3 ላይ በደንብ ሰምተሽው ከሆነ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ አለው ይላል። እዚህ ጋር አጥቢያ ኮከብ የተባሉት መላእክት ናቸው። ያው የዮሐንስ ትንቢተ ኢሳይያስ ምዕራፍ 14ም ትንቢተ ሕዝቅኤል ምዕራፍ 28ም የአጥቢያ ኮከብ የሚለው መላእክትን እንደሆነ በሚገባ ይገልጻል ማለት ነው። የአጥቢያ ኮከብ የሚለው መላእክት፣ ከመላእክትም አስቀድሞ ግን ከምን ተወለደ ነው እያለ ያለው? ከሆድ ወለድኩ ይላል። እግዚአብሔር የምር ሆድ ኖሮት ነው? አይደለም። ሆድ ማለት ከባህሪ የተወለደ እርሱን የሚመስለው የሚተካከለው ማለት እንጂ ሆድ ኖሮት አይደለም። ከባህሪው ግን የተወለደ ነው። ወልድ የተባለው ከድንግል ማርያም ስለተወለደ ሳይሆን ከባህሪ አባቱ ከአብ በባህሪ ስለተወለደ ነው ወልድ የሚባለው እንጂ ከድንግል ማርያም የተወለደው ልደትን ይዘን አይደለም ወልድ ነው የምንለው። ከፍጥረታት በፊት ዓለም ከመፈጠሩ በፊት ከአብ ከባህሪ አባቱ ከአብ ማለት ነው የተወለደው ልጅነትን ወይም ደግሞ እሱን ይዘን ነው ወልድ ነው የምንለው ማለት ነው። አይ ቲንክ ካርድ ጨረሰባት መሰለኝ በሚያሳዝን ሁኔታ። ወይ ታች እሺ አንድ 10 ሰከንድ አንድ አላቅም 1 ደቂቃ 2 ደቂቃ እናያትና ካልሆነ አንተ ማሳብ እንዳይበተን አለብን። ቀጥሎ ይዋዲ ስቢያ ገብታለች። እስኪ ከተሰማ ጠይቃትና እንጀምር። እሺ እንዴ እዚህ ጋር እኔ ጋር ሎድ እያደረገ ነው። እስኪ አንድ ቁጥር እየጻፈች ነው እኛ ጋርም ጥፎ። ኦኬ አሁን ገብታለች። አዎ መጥቻለሁ። እሺ በይ አይዞሽ። ኔትወርኩ አስቸገረሽ? አዎ ኔትወርክ አስቸግሮኝ ነው። እሺ እያሰማችሁ በቃ ይዋዲ ቀጥል። በቃ የጀመርከውን ሀሳብ ኦኬ እሺ። ሌላ እየተሰማሽ ከሆነ የአሁኑ ጥቅስ ይዘሻል? ሰምተሽናል ጥቅሱን? ህሊና አለሽ? የትኛው ነው ይዋዲ? የአንድ ጥቅስ መዝሙረ ዳዊትን ጠቅሽ አለው። አልሰማም? አይ ይሰማል። መዝሙረ ዳዊት አይደለም? እሱን ይዣለሁ። እሺ በጣም ጥሩ። እሺ በቃ ኦኬ እሱን ይዣለሁ። እሺ ጥሩ እንቀጥል። እሺ ስለዚህ ይህንን ክፍል አንድ የክርስቶስን አምላክነት ወይም ደግሞ ጌትነቱ በሚገባ የሚናገር ክፍል ነው። ቀዳማዊነቱ ወይም ደግሞ ከፍጥረታት መገኘት በፊትም መኖሩን የሚያጠይቅ ክፍል ነው። ሶስተኛ ደግሞ የአብ የባህሪ ልጅነቱን የሚናገር ክፍል ነው ማለት ነው። ስለዚህ ልጅነቱ ወይም ደግሞ ወልድ የተባለው ከዘመናት በኋላ ወይም ደግሞ ከዓለም ፍጥረት በኋላ ሳይሆን አጥቢያ ኮከቦች እንኳን ከመፈጠራቸው አስቀድሞ ከባህሪ አባቱ ከአብ የተወለደ መሆኑን የሚያጠይቅ ነው ማለት ነው። እዛው መዝሙረኛው ቅዱስ ዳዊት ምዕራፍ 44ም በተመሳሳይ መልኩ ይናገራል።
ምን ብሎ ማለት ነው? አንተ ልጄ ነህ ዛሬ ወለድኩህ ይላል። ይሄ አውግስጢኖስም ሲፈታው ዛሬ የሚለው መቼ ነው? ይሄ ዛሬ የተባለው ቀን መቼ ነው ይልና ለእግዚአብሔር ኦኬ ትናንትናም ኦኬ የሚመጣውንም ሁሉም ዘመናት እንደ ዛሬ ናቸው እና የወልድ መወለዱ ዘኢያሃልቅ ልደት ዘኢያሃልቅ ወይም ደግሞ በዚህ ሰዓት ተወለደ በዚህ ሰዓት ደግሞ አልተወለደም ተብሎ በዘመን የሚገደብ አይደለም። ዘላለማዊ የሆነ ልጅነት ነው ያለው ከጊዜ ወይም ደግሞ የሆነ ሰዓት ተወልዶ ወደ አባትነት የሚያድግ ልጅነት አይደለም። ከዓለማት መፈጠር አስቀድሞ የነበረ የአብ የባህሪ ልጁ ነው። ዘመን ማሳልፎ የሚኖር የአብ ብቸኛና አንድያ ልጁ እርሱ ኢየሱስ ክርስቶስ መሆኑ የሚናገር ክፍል ነው ማለት ነው። ስለዚህ መዝሙር 110 ከቁጥር 3 ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ አብ ስለ ልጁ ተናገረ ማለት ነው። እንቀጥል። ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 በደንብ ጻፊ። ትንቢተ ሚክያስ ሚልኪያስ ሳይሆን ሁለት ስላለ ሚልኪያስ እና ሚክያስ አሉ። አሁን እየጠቀሰን ያለ ነው ትንቢተ ሚክያስ ኖት ሚልኪያስ። ሚኪ እንደማለት ሚኪ ያ በአብሪቬሽን ሚኪ ብለሽ ላንብብልሃል ጥቅሱን ፓፓ። አዎ ጋዲ ትንቢተ ሚክያስ ታች ያላችሁ ሰዎችን ባይዘው ያዙ። የክርስቶስ ዘላለማዊ ልጅነት በጣም መሰረታዊ ነገር ስለሆነ ማለት ነው። ትንቢተ አሁንም ደግምላችኋለሁ ይዋዲ ያለው ሚልኪያስ አይደለም ሚክያስ። ትንቢተ ሚክያስ ምዕራፍ 5 ላይ ከቁጥር 1 ጀምሮ 1 እና 2ን ስፔሲፊካሊ 2 ላይ ነው ያለው። 1 እና 2 ላንብብላችሁ። የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቆናል። የእስራኤልን ፈራጅ ጉንጩን በበትር ይመታሉ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በደንብ አስተውሉ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል እያለ ይናገራል። እሺ እግዚአብሔር ይስጥልን ጋዲ። አሁንም ሰምታችሁት ከሆነ ምንድነው ከአንቺ የሚወለደው ክርስቶስ በስጋ የሚገለጥባት ቤተልሔም ስለ እሷ ከተማ እየተናገረ ነው። ክርስቶስ ልደቱ ወይም ደግሞ ልጅነቱ የሚጀምረው ከቤተልሔም ሲወለድ ነው ሳይሆን ከአንቺ የሚወለደው አወጣጡ ወይም ደግሞ ልጅነቱ ከዘላለም የሆነ ከአንቺ ይወለዳል ነው የሚለው። አያችሁ፣ አንቺ ቤተልሔም የኤፍራታ ከተማ ሆይ ከአንቺ የሚወለደው ከአንቺ የሚወጣው አወጣጡ ከመቼ ኦኬ ለወደፊት የሚሆን ነው ሳይሆን ከዘላለሙ የሆነ ነው። ስለዚህ የወልድ ልጅነት ወይም ደግሞ ወልድ የሚባለው ከዘላለም ጀምሮ እንጂ ከቤተልሔም ወይም ደግሞ ከድንግል ማርያም ሲወለድ አይደለም ማለት ነው። አየህ ሚክያስ ላይ ምን አለ? ከአንቺ የሚወለደው አወጣጡ ከጥንቱ ከዘላለም የሆነ ነው። ስለዚህ አንቺ ከኤፍራታ ከተሞች ከይሁዳ ከተሞች ታናሽ ልትባይ አይችልም። ምክንያቱም ከአንቺ የተወለደው ከጥንቱ ከዘላለም የነበረ አወጣጡ ከባህሪ ከአባቱ የሆነ የባህሪ አምላክ የሆነ እርሱ ከአንቺ ይወለዳልና እያለ ነው ሚክያስ እንዲህ ብሎ እየተናገረ። ስለዚህ አወጣጡ ወይም ልጅነቱ የክርስቶስ በጊዜ የሚገደብ ሳይሆን ዘላለማዊ ልጅነት ነው ያለው ማለት ነው። ኦኬ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 24 ደግሞ አንብበልኝ። መጽሐፈ ምሳሌ ምዕራፍ 8 ከቁጥር 24 ጥቅሶቹን እየያዛችሁ አንዴ ሪቫይዝ ላድርግላችሁ። ህሊና እንኳን እየያዘች ነው። ታች ያላችሁ ሰዎች የክርስቶስ ኢየሱስን ዘላለማዊ ልጅነት ከሚያሳዩ ከዘላለም ከአብ የተወለደ መሆኑን ከሚያሳዩት ውስጥ መዝሙር 110 ከቁጥር 1 እስከ 3 አንብቡ። ስፔሲፊካሊ ደግሞ ቁጥር 3 ላይ መዝሙር 110 ከቁጥር 1 እስከ 3 ስፔሲፊካሊ ቁጥር 3 ላይ አንደኛ። ሁለተኛ ትንቢተ ሚክያስ ምዕራፍ 5 ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ኦኬ። ሶስተኛ ደግሞ አሁን መጽሐፈ ምሳሌን ከፍተን እንመለከታለን ማለት ነው። መዝሙር 44ም አለ፣ ይቅርታ ረሳሁት። መዝሙር 44 እሱንም ጨምሩበት። እሺ ባይ ዘ ዌይ ጋይስ መጽሐፍ ያስፈልጋል። የሚነሳ ሐሳብ ላይ ጻፉ። እሺ ሁሌኛ ላይፍ ስንገባ ጻፉ። ጥቅስ ያዙ የምንለው ጥቅስ በሾርት ኖት መልክ በሆነ ሚንስ የምትይዙ ሰዎች ሌላ ጊዜ ጥያቄው ሲነሳ እሱ ነው ሪፈር የምታደርጉት። በቃ ሌላ ሰው ለመጠየቅም አትሄዱ። መጽሐፍ ያስፈልጋል። ኦኬ ካልጻፋችሁ ይረሳል። እሺ ምዕራፍ 8 ቁጥር 24 አልጭስ። አዎ ከ22 ጀምሮ ላንብብልህ ወይስ 24ን ብቻ? ከ22 ጀምሮ። እሺ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ጀምሮ እናነባለን። መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ጀምሮ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ
የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውንም የዓለም አፈር እና ትኩረት የምታደርጉት ዮሐዴ የፈለገውን ቁጥር 4 እና ቁጥር 5 ላይ ልድገምላችሁ 24 እና 25 ሶሪ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ቀጥሎ ዮሐዴ። አይዋ ቃል ያሰማልን። ቅድም ማን ሲመሰክር አየን? አብ ስለ ልጁ ሲመሰክር ተመለከትን አይደል? እኔ ከሆድ ከአጥቢያ ኮከብ አስቀድሞ ከሆድ ወልጄሃለሁ ብሎ አብ ስለ ራሱ ሲናገር ተመለከትን። አሁን ደግሞ ራሱ ወልድ ደግሞ እኔ የተወለድኩት ተራሮች ሳይፈጠሩ መሬት ሳትመሰረት ቀላያት ሳይፈጠሩ አስቀድሞ እኔ ተወለድኩ እያለ ነው ክርስቶስ ራሱ። ይህ ተናጋሪው ጥበብ የሆነው ኢየሱስ ክርስቶስ ነው። ከቁጥር 1 ጀምራችሁ ጥበብ እንዲህ አለች ብሎ ጠቢቡ ሰለሞን ይናገራል። የእግዚአብሔር ጥበብና ኃይል የተባለው ደግሞ ክርስቶስ ኢየሱስ ነው አይደል? አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 እንደምትመለከቱት ሐዋርያ ቅዱስ ጳውሎስ የእግዚአብሔር ኃይሉና ጥበቡ የሆነው እርሱ ኢየሱስ ክርስቶስ ነው ብሎ እንደተናገረው ማለት ነው። ስለዚህ ይህ ጥበብ የሆነው ወልድ ምን ብሎ ተናገረ? ምድር ሳትመሰረት ቀላያት ሳይፈጠሩ ተራሮች ገና ሳይመሰረቱ እኔ ተወለድኩ ይላል። ስለዚህ ከፍጥረታት መፈጠር ሳይጀመር ጊዜ መቆጠር ሳይጀምር ክርስቶስ ኢየሱስ ከባሕርይ አባቱ ከአብ ምንድነው የተወለደ ነው። ስለዚህ ያንን ልጅነቱን ይዘን ምን እንለዋለን? ወልድ ይባላል ማለት ነው። ወልድ ማለት ልጅ ማለት ነው። አብ ማለት አባት ማለት ነው። አብ ከዘላለሙ አባት እንደሆነ ወልድ ደግሞ ከዘላለሙ ምንድነው? ልጅ ነው ማለት ነው። ልጅ ነው ማለት ነው። ከጊዜ በኋላ የመጣ ልጅነት አይደለም። አብም ከጊዜ በኋላ ያመጣው አባትነት አይደለም ማለት። ስለዚህ ከዘላለሙ ጀምሮ ምንድነው? ልጅ ነው ተወለድኩ ይላል። እንደውም በደንብ ይሄ መጽሐፈ ምሳሌ እስከታች ስናነብ ምድር ነው የመሰረትኩት ራሱ እኔ ነኝ፣ ዋና ሰራተኛ ሆኜ የሰራሁት እኔ ነኝ ይላል። ስለዚህ ፈጣሪ እንደሆነ ፍጥረታትም የፈጠረው እርሱ እንደሆነ በሚገባ ክርስቶስ ኢየሱስ የተናገረበት ክፍል ነው። ይህንን ክፍል ይዞ ደግሞ ሐዋርያ ቅዱስ ጳውሎስ በኋላ ላይ እንመለከተዋለን። ዕብራውያን መልእክቱ ምን ብሎ እንደተናገረ በኋላ ላይ እንመለከተዋለን። አንድ ከብሉይ ኪዳን በጣም ብዙ መጥቀስ ይቻላል። አንድ የብሉይ ኪዳን የመጨረሻ ጥቅስ ልናገርና ወደ አዲስ ኪዳን እንሄዳለን። መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 እሺ መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እንደዚህ ይላል። መብራት እንዳጋጣሚ ጋይስ እንትን ስላለ ነው። እሺ ያው እንግዲህ ትንሽ ደብዘዝ ካልኩባቸው አፉ በሉኝ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እንደዚህ ይላል፣ ወደ ሰማይ የወጣ የወረደስ ማን ነው? መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ይላል። በደንብ አስተውሉ። ዘርዝሮ ይመጣና ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ብሎ ይናገራል። ኦኬ እግዚአብሔር ይስጥልን። አሁን ደግሞ እንደተመለከታችሁት ከራሳቸው ከነቢያቱ ደግሞ እንመለከት። ከአብ አየን፣ ከልጁ ከራሱ ከኢየሱስ ክርስቶስ አየን። አሁን ደግሞ ከነቢያቱ ደግሞ ስንመለከት ምን አለ ጠቢበኛው ቅዱስ ሰሎሞን? ፍጥረታትን ውሃን፣ ነፋስን፣ ምድርን፣ ዳርቻን የወሰነ ሁሉ ማን ነው? ይህ የምታውቅ ከሆነ ንገረኝ ይልና እሱ ማን ነው ይላል። የልጁ ስም ማን ነው? አየህ፣ አብ ልጅ እንዳለው ከዘላለም ፍጥረታትን ሲፈጥር፣ መሬትን ዳርቻውን ሲወስን፣ ሰማያትን ሲያዘጋጅ፣ ውሃን ሲቋጥር ወይም በየክፍላቶቹ ሲከፍል ልጅ አለው ያ እግዚአብሔር ማለት ነው። ያንን የምታውቅ ከሆነ ንገረኝ ይላል። እዚህ ከጥንቱ ከዘላለም ጀምሮ ወልድ ራሱ ምን ፍጥረታት ከመፈጠራቸው በፊት የአብ የባህሪ ልጁ መሆኑ መጽሐፍ ቅዱስ ይኸው በብሉይ ኪዳን ፍንትው ተደርጎ ተነግሮናል ወይም ደግሞ ተገልጾልናል ማለት ነው። ወደ ሐዲስ ኪዳን ስንመጣ ወደ ሐዲስ ኪዳን ምናልባት ብሉይ ኪዳን ላይ ጋዲ ሳመራይዝ የምታደርገው ነገር ካለ አድርግና ወደ ሐዲስ ኪዳን እንምጣ። በቃ ጥቅሶቹን ጀስት ቆይ አንዴ ህሊና እስካሁን ጥቅሶቹን ይዘሻቸዋል። ማብራሪያውን ግልጽ ስለሆነ ብዬ ነው። ጀስት አንቺ ኮንፊርም አድርጊልና። አዎ ይዤዋለሁ ጋዲ ይዤዋለሁ። ይበቃል። ገብቶሻል ሀሳቡማ? አዎ ገብቶኛል። በጣም ጥሩ። አንዴ ቆይ ኮመንት ወደ አዲስ ኪዳን ከመግባት በፊት ታች ያሉ ሰዎችም 1000 ምዕመናት ይታዩኛልና ኮመንት ላይ ያላችሁ ሰዎች ጥቅሱን የምታውቁት ሰዎች ካላችሁ ወሰየው፣
ግን የማታውቁ ሰዎች ዛሬ የክርስቶስ ኢየሱስ ዘላለማዊ ልጅነት ላይ ጥቅሶቹን በደንብ እየያዛችሁ ነው። ኮንፊርም አድርጉን። የያዛችሁ ሰዎች ሳትይዙ ይዘናል አትበሉ። እሺ ሳትይዙ ይዘናል አትበሉ። የምርም የያዛችሁ ሰዎች ይዘናል ብላችሁ ኮንፊርም አድርጉ። እሺ አንድ ዙር ሰመራይዝ አደርግላችኋለሁ። እሺ ዘልዳሽ ይዘናል። እሺ የያዛችሁ ሰዎች አላችሁ። ያልያዛችሁ ሰዎች እሺ አንዴ የመጨረሻ ጊዜ ሪቫይዝ አደርግላችኋለሁ። እሺ ያልያዛችሁ ሰው ያልያዛ ምንድነው? አንተ ምንድነው እየጠጣው? ኢነርጂ ድሪንክ እየጠጣው ጭራሽ መንተባተብ ጀመርኩ እኮ። እሺ አንዴ ጥቅሶቹን ልድገምላችሁ። እሺ ኮሜንት ኦፍ ላድርግና የመጨረሻ ጊዜ ልድገምላችሁ ወደ አዲስ ኪዳን ከመሄዳችን በፊት። እሺ መዝሙረኛ ዳዊት ማለት ነው። መዝሙር 110 ቁጥር 3 መዝሙር 110 ቁጥር 3 ከቁጥር 1 እስከ 3 ያለውን አንብቡት። ተያያዥ ሐሳብ ስላለው የክርስቶስ ኢየሱስ አምላክነትን በዛው የሚገልጽ ስለሆነ በትንቢት ደረጃ መዝሙር 110 ቁጥር 3 ኦኬ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ኦኬ። ትንቢተ ሚክያስ ሚልኪያስ አይደለም፣ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ኦኬ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ከዛ የመጨረሻው ደግሞ መዝሙር 44 ላይ ማለት ነው። መዝሙር 44 ላይ እነዚህ ሐሳቦች ናቸው ያሉት። በቃ በደንብ አይ ቲንክ ሪቫይዝ አድርገንላችኋል ብዬ አስባለሁ። ዮሐዴ ዩ ካን ጎ ሄድ ወደ አዲስ ኪዳን መሄድ እንችላለን። ቀጥታ ፓፓ ቃሉት ያሰማል። እግዚአብሔር ይስጥልን ጋዲ፣ አሪፍ አድርገህ ጥቅሶቹን ሪፍሬዝ አድርጋችኋል፣ ይዘዋል ብለን ተስፋ እናደርጋለን። አሁን ወደ አዲስ ኪዳን ደግሞ አጠራ አድርገን ለማየት እንሞክር። እሺ አሁን በጣም ፋሚሊያር የሆነ ጥቅስ ሁላችንም የምናውቀው የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ስለ ቃል እየተናገረ ይመጣል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። አስቀድሞ ቃል ራሱ መጀመሪያም የነበረ እንደሆነ የነበረው ደግሞ ከአባቱ ጋር እንደሆነ እሱ ራሱ ከአባቱ ጋር የነበረው ደግሞ ራሱ እግዚአብሔር እንደሆነ ሁሉን የፈጠረው እሱ እንደሆነ ከተናገረ በኋላ ያው ሁል ጊዜ የምናውቃት ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 አለች አይደል? እሷን አንዴ ጋዲ አንብብልንና እዛው ቁጥር 18ም ሁለቱንም አንዴ አንብባቸውና ከዛ ሐሳቡን ጠቅለን እናደርጋለን። በጣም ጥሩ። የዮሐንስ ወንጌል ያው ዮሐዴ እንዳለው የቃል ዘላለማዊነትን ቃል ከቀድሞ ጀምሮ ከአብ ጋር የነበረ መሆኑን ሙሉን አንብቡት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ፣ ያ ከዘላለም የነበረው ቃል ጸጋንና እውነትንም ተመልቶ በእኛ አደረ። በደንብ ጆሮአችሁን ሰጣችሁ ስሙ። ጸጋንና ምን እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ከማን ዘንድ የነበረው አንድ ልጅ ከማን ዘንድ? ከአባቱ ዘንድ የነበረው ክብሩ የሆነ ክብሩን አየን ብሎ ይናገራል። እዛው ያው ተያያዥ ሐሳብ ስለሆነ ዮሐዴ እንዳለው ቁጥር 18 ላይ ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። በማን እቅፍ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ቀጥሎ ያዲ። እሺ እግዚአብሔር ይስጥልን ጋዲ። አሁን ይህን እንደተመለከታችሁት የቃል ዘላለማዊነት ይናገርና ቃል ራሱ የአብ የባህሪ ልጁ እንደሆነ ሲናገር ቁጥር 14 ምን አለ? ያ ቃል ሥጋ ሆነ ይልና ያ ቃል የተባለው ሥጋ ሲሆን ምን አለ? በአባቱ ዘንድ የነበረውን ክብሩን አንድ ልጅ ነው የሚለው። በነገራችን ላይ ክርስቶስ የአብ አንድያ ልጅ ነው ተብሎ የሚጠራው ማለት ነው። ለምንድነው አንድያ ልጅ የሚባለው? ምክንያቱ የባህሪ ልጁ እሱ ብቻ ስለሆነ። እኛ ልጆች ነን፣ የእግዚአብሔር ልጆች ትክክል። መላእክትም የእግዚአብሔር ልጆች ተብለው ተጠርተዋል። መጽሐፈ ኢዮብ ምዕራፍ 2 ላይ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የክርስቶስ ልጅነትን ግን ያለው ፍጥረት የለም። ምክንያቱ እሱ የባህሪ ብቸኛና አንድያ ልጁ ስለሆነ ማለት ነው። ኦኬ፣ ለዛ ነው ወልድ የተባለው። ስለዚህ ምን አለ? ቃል ሥጋ ሆነ፣ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ ያለውን ክብሩን የሆነውን ክብሩን አየን ይላል። በጣም በሚገርም ሁኔታ በአባቱ ዘንድ
የነበረውን ያንን ክብሩ ምን ሲሆን አየነው ይላል? ቃል ስጋ ሲሆን አየነው። አይ መላእክት እንኳን ያላዩት ጌታ ቃል ስጋ ሲሆን በአባቱ ዘንድ የነበረውን ክብሩ ምን አለና ይላል? አየነው ይላል። እዚህ አንድያ ልጁ በአባቱ ዘንድ የነበረውን ክብር ስጋ ሲሆን አየነው። ልክ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ሲናገር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ኦኬ በስጋ የተገለጠ በመንፈስ የጸደቀ ለመላእክትም የታየ ይላል። መላእክት እንኳን ቃልን ወይም ደግሞ የእግዚአብሔር ልጅ ወልድን ያዩት መቼ ነው? በስጋ ሲገለጥ ነው ማለት። በስጋ ሲገለጥ መላእክት እንኳን አዩት ተብሎ ተነግሮለታል ማለት። ስለዚህ ልጅነቱ ከጥንቱ ከዘላለም ነው። ግን በስጋ ሲገለጥ ምን አየ ነው? ክብሩን አየን። ኦኬ የአብ የባህሪ ልጅ የሆነው የኢየሱስ ክርስቶስን ክብሩን በስጋ ሲገለጥ አየን ይልና ቁጥር 18 እግዚአብሔርን ያየው አንድስ እንኳን የለም ይልና የክርስቶስ ዘላለማዊ ልጅነቱን ሲናገር ምን አለ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ኦኬ የነበረ ብቻ አይደለም ያለ ነው። ከዘላለሙ ከአባቱ እቅፍ የማይለይ ልጅ ነው። ኦኬ ስለዚህ እሱ ተረከው ይላል። በአባቱ እቅፍ ያለ አንድ ልጁ ነው የሚለው። አንድያ ልጁ ብቸኛ ልጁ እርሱ በስጋ ተገልጦ ተረከው ይላል። ስለዚህ በአባቱ ዘንድ ወይም በአባቱ እቅፍ ያለው አንድ ልጁ እርሱ ምን አለው ይላል? ተረከው ይለናል። ስለዚህ በአባቱ እቅፍ ማለት ከዘላለም የነበረ አባቱንም በሚገባ ሊያውቀው የሚችል አብም ልክ ሉቃስ ወንጌል ምዕራፍ 10 እንደሚናገር ከአብ በስተቀር ወልድን የሚያውቀው ማንም የለም ይልና ከወልድም በስተቀር አብን ሊያውቀው የሚችል ማንም የለም ወልድ ሊገልጽለት ከሚፈቅድ በስተቀር ይላል። ስለዚህ አብን ልናውቅ የምንችለው ራሱ ወልድ በገለጸልን ልክ ብቻ ነው። ወልድንም ልናውቅ የምንችለው አብ በገለጸልን ልክ ብቻ ነው። ልክ ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ለጴጥሮስ የሰማይ አባቴ እንጂ ይህ ስጋና ደም አልገለጸልህም አይደል? ስለ ወልድ ያወቀው ጴጥሮስ ማን ገልጾለት ነው? አብ ገልጾለት። ስለ አብ ያወቅነው ማን ገልጾልን ነው? ኢየሱስ ክርስቶስ ገልጾልን ማለት። ስለዚህ ስለ አብ ማወቅ የሚቻለው ልጁ ሲገልጽልን ነው። ስለ ልጁ ማወቅ የምትችለው ደግሞ አባቱ ሲገልጽልን ነው ማለት ነው። ስለዚህ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ሲባል መቼ ነው የነበረው? ከዘላለም ከጥንቱ ከዘላለሙ ጀምሮ የነበረው እርሱ ተገልጦ በስጋ አባቱን ተረከው ገለጠው ተብሎ መጽሐፍ ቅዱስ ይነግረናል ማለት ነው። አንደኛ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ዮሐንስ ወንጌል ምዕራፍ እያሰብኩት ነበረ። ዮሐድ እዚህ ላይ ስማ ከአንድ ምንጭ ነው የጠጣ ነው የሚባለው። ባይዘው እመቤቴን ከፍቼዋለሁ ሁላ ክፍሉ አንተ ሰውዬ ኦፍ ኮርስ እሺ ላምብ ለማንኛውም 16 እና 17 ላምብላ። አንድ ሐሳብ ነው እያሰብን የነበረው በደንብ እሺ በደንብ ስሙ። አሁን ይሄን ዮሐድ አሁን ያብራራው ዮሐንስ ወንጌል ምዕራፍ 1 ኦፍ ኮርስ ግልጽ ነው። በአባቱ እቅፍ ያለ አንድ ልጁ እርሱ መጥቶ እንደተረከው አሁን የክርስቶስ ኢየሱስ ልጅነት ከተወለደ በኋላ ነው የጀመረው የሚል አይነት አይዲዮሎጂ ያላቸው ሰዎች ካሉ ከዛ በፊት ልጅ ተብሎ አይጠራም ነው። ነገር ግን መጽሐፋችን ምን ይላል? ኦኬ እግዚአብሔር ማንን የላከው ነው ጥያቄው። ማንን የላከው? ቁጥር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። ባይዘው መጽሐፍ ቅዱስ የትም ቦታ ላይ ማንም ሰው እግዚአብሔር አንድያ ልጅ ተብሎ ተጠርቶ አያውቅም። ማንም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። አሁን ልጅ የተባለው ከተወለደ በኋላ ነው ወይስ ከመወለዱ? እግዚአብሔር ማንን የላከው ነው? ለምን እግዚአብሔር የላከው ልጁን ነው ከተባለ ያ የመጣው በመጀመሪያ የማን ልጅ ነበር ማለት ነው? እግዚአብሔር ልጅ ነበር ማለት። ይሄን ዮሐንስ ወንጌላዊ ደግሞ እዛው ቁጥር 17 ላይ ያስረግጥልናል። ምን ብሎ ቁጥር 17 እንደዚህ ይላል፣ ዓለም በልጁ እንዲድን ነው እንጂ ዓለም በልጁ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ማን ነው አላከውም የተባለው? እሊና ልጁ ነው አይደል? አላከውም የተባለው ቁጥር 17 ላይ አዎ ጋዲ። ስለዚህ ከአብ ዘንድ የመጣው ገና ከዛ በፊትም በስጋ ከመገለጡ በፊት ምን ነበር ማለት ነው? ልጁ ነበር ማለት ነው አይደል? አዎ በጣም ጥሩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ዮሐዲ በጣም ብዙ ጥቅስ ሰጥቷቸዋል። ዮሐዲ አዲስ ኪዳን ላይ አንድ ጥቅስ ልጨምርላቸው። አይ ቲንክ እዚህ ላይ እንትን ብንል መልካም መሰለኝ፣ ብዙ ሐሳቦችንም ስላነሳ ማለት ነው። አንድ ጥቅስ ልጨምርላቸው። እሺ ማቴዎስ ወንጌል ላይ እንሂድና ሁላችሁም ስሙ። ጌታ በምሳሌ ያስተምር ነበር። እንደምታውቁት ጌታችን ኢየሱስ በምሳሌ ያስተምር ነበር። ማቴዎስ ወንጌል ምዕራፍ 21 ላይ እንሂድ። ኦኬ
በጣም በሚገርም ሁኔታ ቀደም ስለ ክርስቶስ ኢየሱስ አምላክነት ስናወራ እኔ ያነሳውላችሁ ሐሳቦች ትዝ የሚላችሁ ከሆነ ጌታ ራሱ በአንደበቱ ተናገረ፣ አብ ስለ እርሱ መሰከረ፣ ከዛ በኋላ ሐዋርያት የመሰከሩበትን። ዮሐዴ ደግሞ ስለ ክርስቶስ ኢየሱስ ዘላለማዊ ልጅነት ሲነግራችሁ ጌታ ኢየሱስ በአንደበቱ ተናገረ፣ የእግዚአብሔር አብን ምስክርነት ነገራችሁ፣ ከዛ የነቢያቱ ምስክርነት ነገራችሁ። አያቸው ነገር በሶስት ይጸናል ሲባል ራሱ እንዲህ ነው። ባይዘው መጽሐፍ ቅዱስ በጣም የሚገርም ነው እንደው እና ማቴዎስ ወንጌል ምዕራፍ 21 በደንብ ስሙ። ማን የተላከው ነው? ኦኬ ጌታችን ኢየሱስ በስጋ ከተገለጠ በኋላ ልጅ አይደለም፣ በስጋ ከተገለጠ በኋላ ሳይሆን ከዘላለም ልጅ እንደነበረ የምትረዱበት ጌታ በምሳሌ ያስተማረበት ማቴዎስ 21 ከ33 ጀምሮ እስከ 37 እናነባለን። ማቴዎስ ወንጌል እስከ 38 ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ እንደዚህ ይላል። ሌላ ምሳሌ ስሙ። ጌታ ነው የሚናገረው። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። በደንብ ስሙ። ኦኬ የወይን አትክልት ቦታ እዚህ ጋር ባለቤት የተባለው ማን ነው? አብ ነው፣ እግዚአብሔር አብ። በደንብ ስሙ፣ ምሳሌው ግልጽ ስለሆነ እግዚአብሔር አብ ነው። ቁጥር 34 ላይ የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ፍሬዎቹን ሊቀበሉ ባሮቹ የተባሉት ማናቸው? ነቢያት። ኦኬ ነቢያትን ወደ ህዝበ እስራኤል ሲልክ እግዚአብሔር እናውቃለን በብሉይ ኪዳን። ባሮቹ የተባሉት ነቢያትን ሲልክ እንመለከታለን። ቁጥር 35 ላይ እንደዚህ ይላል፣ ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። እንደምታውቁት ነቢያትን በመልኩ ትሪት ሲያደርጉ እንደነበር እንደምናውቀው የተከበሩ አሉ። ኦፍ ኮርስ በዛው ልክ ደግሞ ነቢያትን ይጨቁኑ ነበር ህዝበ እስራኤል። ኦኬ ገበሬዎቹ የተባሉት ህዝበ እስራኤል ናቸው። ቁጥር 36 ላይ ደግሞ ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። ድጋሚ ሌሎች ነቢያትን ላከ። ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ ይናገር የለ ኦኬ እግዚአብሔር በብዙ መንገድና ጎዳና ተናገረን በዘመኑ ፍጻሜ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ተናገረን ይላል። ኦኬ ነቢያትን ላከ። በብዙ ጎዳና እግዚአብሔር ሲናገር ነበር። እዚህ ጋር ይኸው ነቢያቱን ይልካል። ምን ይልካል? ህዝበ እስራኤል ሪያክት የሚያደርጉበት መንገድ አለ። ቁጥር 37 ላይ ግን ይላል ጌታ ምን አለ? በኋላ ግን ልጄንስ ያፍሩታል ብሎ ማንን ላከ? ልጁን ላከባቸው። ማንን? ልጁ። የተላከው ራሱ ማን ነው? ከአብ ዘንድ የመጣው ልጅ ነው። ኦኬ ወልድ ነው የተላከው። ማንን ላከባቸው? ልጁን ላከባቸው። ቁጥር 38 ላይ ገበሬዎች ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት ታወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል። የወይኑን አትክልት ፍሬ ባየው ጊዜ ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት ይላል። ስለዚህ ይሄ ራሱ ግልጽ ማንን የላከው? ልጁ። ኦኬ ያው ኦፍ ኮርስ ክርስቶስ ኢየሱስን ደግሞ እንደገደሉ ሲያሳይ ይሄ ወራሽ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉና ገደሉት ይላል። ልጁ ነው። ጌታችን ኢየሱስ መጥቶ ለመሞቱ ራሱ ጌታ በምሳሌ ሲያስተምር እንመለከታለንና እነዚህ ሁሉ ከቅድም ጀምሮ ብሉይ ኪዳን ላይ የነበሩ ጥቅሶችን ነግረናቸዋል። ሐዲስ ኪዳን ላይ ዮሐዴ ቅድም ይነገራቸዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና 18 ኦኬ ያ የመጣው በአባቱ እቅፍ ያለ አንድ ልጅ ወልድ ከዘላለም ጀምሮ ልጅ የነበረው ወልድ ነው በስጋ የተገለጠው። ሁለተኛ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ለምን ምን ብሎ ይናገራል? ቅዱስ ዮሐንስ ወንጌላዊ ልጁን በዓለም እንዲፈርድ አላከውም፣ ዓለምን እንዲያድን ነው። ማንን? ልጁን ነው የላከው እግዚአብሔር አብ። ኦኬ ያ ስለዚህ ተልኮ የመጣው ማነው? ልጁ ነው። ልጅ ነበር። በመጨረሻም ደግሞ በምሳሌ አሁን እንዳነበብኩላችሁ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 37 ያለውን ሐሳብ ስታነቡት በግልጽ ሐሳቡ ተቀምጧል። በምሳሌ አድርጎ ጌታ ይናገራል። የገበሬው የመሬቱ ባለቤት ብሎ እግዚአብሔር አብ በምሳሌ አድርጎ ነቢያትን እንደላከ ከዛ በኋላ ላይ ደግሞ ነቢያትን አልቀበል እያስቸገሩ ሲመጡ ደግሞ በመጨረሻ ደግሞ በዘመናት ፍጻሜ ደግሞ በልጁ ተናገረን ብሎ ቅዱስ ጳውሎስ እንደተናገረው ልጁን ላከ። ልጄንማ ያፍሩታል ብሎ የባህሪ ልጁንም እንግዲህ አውጥተው ገደሉት ይላልና እነዚህ ሁሉ አንድ ቴሌኮም ኦኬ ያ ከዘላለም የነበረው የአብ የባህሪ ልጅ በስጋ ተገለጠ ነው።
እና እህታችን ሊና ይሄ ነው ሐሳቡ። ከይቅርታ ጋር ሁለት ጥቅሶች የፈጠነ ብታነብልን ቃል በቃል የመጣው ራሱ የእግዚአብሔር ልጅ እንደሆነ አንደኛ ዮሐንስ ምዕራፍ 4 ከቁጥር 14 እና አንደኛ ዮሐንስ ምዕራፍ 5 20 ሁለት ነው። ቅድም አንተ ሰውዬ ዛሬ ጭንቅላቴ ውስጥ ሬንት ፍሪ ነው እየኖርክ ያለው። ውጣ። አይ መንፈስ ምዕራፍ 4 ቁጥር 14 አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አባትም ማንን የላከው? ልጁን የዓለም መድኃኒት ሊሆን እንደላከው። ማን የላከው? አባት። ማንን የላከው? ልጁን የላከው። ስለዚህ በስጋ ከመገለጡም በፊት ያ ከዘላለም ጀምሮ ምን ነበር ማለት? ልጅ ነው። ልጁን የላከው። እዛው ዮሐዴ እንዳለው አሁን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ይሄን ጨምሩበት። ቅድም የተባለው ጥቅስ ላይ የመጨረሻው ጥቅሳችን የሚሆነው ሌሎች ጥቅሶችም አሉ የሉም ማለት ሳይሆን እንደው ነገሩ እንትን እንዳይል በጣም ከበቂ በላይ ጥቅሶች ስለቀረቡ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ። ማን የመጣው? የመጣው ማን? በቃ ይሄ ግልጽ ነው። ማን የመጣው? የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። ማን የመጣው? የእግዚአብሔር ልጅ። ኦኬ፣ የእግዚአብሔር ልጅ እንደመጣ እውነተኛውን እናውቅ። የመጣውም የእግዚአብሔር ልጅ ነው። በቃ አይደል ፓፓ? ጥቅሱን እኮ አንበሸበሽ ነው ሞልቶ ፈሰሰ። አይ በቂ ነው በጣም በቃ። የእግዚአብሔር ልጅ ነው የመጣው እንጂ የእግዚአብሔር ልጅ ለመሆን አይደለም የመጣው። ባጭሩ ምንድነው የሚለው? የእግዚአብሔር የሆነ የመጣው ከድንግል ማርያም ሲወለድ የእግዚአብሔር ልጅ ተባለ ሳይሆን አስቀድሞ የእግዚአብሔር ልጅ ነው መጥቶ ከድንግል ማርያም የተወለደው ማለት ነው። ይሄን ነው መጽሐፍ ቅዱስ በምልአት የሚናገረው። ከተወለደ በኋላ የእግዚአብሔር ልጅ ሆነ የሚባል ወይም ደግሞ ወልድ ልጅ ተባለ የሚባል በጭራሽ የለም። ራሱ ክርስቶስም ዮሐንስ ወንጌል ምዕራፍ 17 አባት ሆይ ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ አክብረኝ ይላል። ዓለም ከመፈጠሩ በፊት ነው የሚለው ክርስቶስ ራሱ ማን? አባት ሆይ። ስለዚህ ከዓለም መፈጠር አስቀድሞ የዘላለም ልጅ ነው ወይም ደግሞ ወልድ ነው ማለት ነው። በጣም እናመሰግናለን ዮሐዴ። እሊና በጣም በቂ በሆነ መልኩ ተመልሷል ብዬ አስባለሁ። እህታችን አይደል ጥቅሶቹን ከያሻቸው ምን ተመልሶልኛል። አመሰግናለሁ። በጣም ጥሩ አይሻል። አንቺ መተሽ መጠየቅሽ ለብዙ ሰዎችም እዚህ ነገር ላይ ይሄ ነው ጥቅሙ። ኦርቶዶክሳውያን መጥተው እንዲህ በትህትናም ሲጠይቁ ለብዙ ሰዎችም ደግሞ እንዲማሩ ምክንያት ትሆኛለሽና የጻፍሻቸውን ጥቅሶች ምን ታረጊያቸዋለሽ መሰለሽ? ድጋሚ ደግሞ በኋላ መጽሐፍ ቅዱስሽን ገልጥሻል አይደለ? ቁጭ ብለሽ ደግሞ ማንበብ። ኦኬ፣ ደጋግመሽ ስታነቢያቸው ደግሞ ሐሳቡ ግልጽ ስለሚሆን የበለጠ ትረጃቸዋለሽ። እሺ፣ አመሰግናለሁ። ብዙ ሰዓት ያዝኩኝ ያለ ቶፒካችሁ እንግዲህ ይቅርታ። አይ ችግር የለውም። ጥሩ ጥያቄ ነው ያነሳሽው። በጣም ደስ የሚል ዲስከሽን ያደረግነው። ይሄ ቀደም ያልሽው ነገር ብዙም ሃይማኖታዊ ያልሆኑ ጉዳዮች ላይ ብዙ አትጨነቂ እሺ። ሴጣን የት ነበረ፣ ሴጣን የት ነው ያለው ምናምን የሚሉ ነገሮች ላይ ብዙም አትጨነቂ እሺ። እሱ ብዙም የሚያሳስብ ጉዳይ አይደለም ከሳልቬሽን ጋር የሚገናኝ። እሺ ብዙ ሰዓት ስለያዝኩኝ ነው። ሌሎችም ጥያቄዎች ነበሩ፣ ሌላ ጊዜ እጠይቃችኋለሁ። አመሰግናለሁ። እንደዚሁ ቤት መክፈታችን ስለማይቀር እንደውም ዛሬ ለምን ክርስቲያን አትሆንም ብለን ሌላ ቶፒክ ይዘን የገባ ነው። ግን ለኦርቶዶክሳውያን ብቻ እኛውን ምንም ከሰዎች ምናምን ብዙ ተሽለንም ሳይሆን አትሊስት አላል እንደ ወንድምና እንደ እህት ያለንን ነገር ሼር ለማድረግ በሚለው ጥያቄ ያላቸው ኦርቶዶክሳውያን ብለን በተለይ ሃይማኖታዊ የሆኑ ነገሮች ላይ ጥያቄ ላላቸው ክርስቲያኖች ቤት ስለምንከፍት ፎሎ አድርጊ ምናምን ነገር ስንገባ ገፍት ከላክሽ እንቀበልሻለን። ችግር የለውም እህታችን። እሺ ጋዲም ዮሐዴም አመሰግናለሁ በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እናመሰግናለን እህታችን። እሺ ጌታ ያክብርልን። እሺ አስወጣኝ ጋዲ፣ እንዴት እንደሚወጣ እኔ እንጃ። ካርድሽንም እንግዲህ እግዚአብሔር በወጣ ይተካ። ካርድሽን ሞልተሽ ነው አይደል ላይቭ ደቅ ያልሽው። እሺ ለማንኛውም እናመሰግናለን። እሺ ኦኬ፣ ወደ ወንድማችን ዳዊት እንቀጥላለን። ሐሳብ እንዴት ነው? ሐሳቡ ግልጽ ነው ጋይስ? የተነሳው ሐሳብ አይደል? አንደርስታንድ አድርጋችሁታል? በተወሰነ መልኩ የተረዳችሁት ነገር ካለ ኮንፊርም አድርጉንና ወደሚቀጥለው ሰው እንድንሄድ ማለት ነው። መልካም
በጣም 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 አሪፍ ነው። በጣም ብሏል ሰውየው። እሺ ወንድማችን ዳዊት እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ ትምህርት አግኝታል ብለን እናስባለን። ያው ስቲል ፕሮቴስታንት ብትሆን አሁን የተነሳው ሐሳብ በጣም አሪፍ ነው። ኦርቶዶክሳውያንን ግን አየናል። ላይክ እኛ ነገረ ክርስቶሳችን እንዴት እንደሚጣፍጥ ራሱ እውነት አይደል? እሺ የጥያቄ አንደኛ እንትን የኦርቶዶክስን ትምህርት የት ማግኘት ይቻላል? አሁን ያደግኩት ሙሉ ወንጌል ስለሆነ ብዙ እንትን የለኝም፣ እውቀቱ የለኝም። ሰው የእናንተን ፖይንት ኦፍ ቪው የት ማግኘት እንችላለን? ከዛ የቀሩት የአንደኛው የፍታቴ ነው። መጽሐፍ ቅዱስ ላይ እንዴት ትፈቱታላችሁ የሚል ጥያቄ። ምን አልከኝ? ሁለተኛው የፍታቴ ጥያቄ ነው። እንዴት ትፈቱታላችሁ ይሄን ሐሳብ ምናምን። ኦኬ የሆነ ሐሳብን አንስተ በመልኩ ነው አንደርስታንድ የምናደርገው የሚለውን ሐሳብ ነው። አዎ እሺ ከዛን ጀምርና መጨረሻ ላይ ያንን እንዳልከው ትምህርት ሁኔት ላይክ ኦርቶዶክሳዊ ትምህርት ሁኔት ያገኛለሁ ያልከውን በሪኮሜንዴሽን መልክ እዚህ ቦታ ላይ ታገኛቸዋለህ። እነዚህ መጽሐፍቶችን ብታነብ ብለን በሪኮሜንዴሽን መልክ እንጨርሰዋለን። አይሻልም? ሁለተኛ ካልኩ ሐሳብ ጀምርና ሁለተኛ ጥያቄ ያልከውን እንቀጥል። ቅዱስ ቁርባን ጋር ነው ጥያቄውና ሙሴ ላይ ሀፕን ያደረገው ታሪክ አለ። ለመታሰቢያ የሆነው ማለት ነው። ይሄ ፋሲካ የወሩ መጀመሪያ ላይ ምናምን እንደዛ እያለ አስታውሳችሁታል? ኦኬ ብሉይ ኪዳን ላይ ብሉይ ኪዳን ላይ ዘጸአት ጋር ያለው ዘጸአት 10 ጋር መሰለኝ፣ እርግጠኛ አይደለሁም። ኦኬ አሁን አንተ ማወቅ የፈለከው ስለ አዲስ ኪዳን ነው አይደል? ሜቢ ወይስ ጥያቄ ከሱ ጋር ተያይዞ አዲስ ኪዳን ለመጠየቅ ነው? እሺ ከዛ ጋር እዛ ጋር ሀፕን እንዳደረገው ከሆነ ወይም እኔ እንደተረዳሁት ምሳሌው አይነት ነገር ከዛ ለመታሰቢያ አድርጋችሁ ቀጥሉት ይባላሉ። ከዛ ክርስቶስ ደግሞ የመጨረሻው የጌታ እራት ላይ ይሄን ፋሲካ ከእናንተ ጋር ልበላ በጉጉት ስጠብቅ ነበር አይነት ሐሳብ ይናገርና ይሄን ፋሲካ ካለ ፋሲካው ያን የሚወክል ከሆነ እዛ ጋር የተሰጠው ራሱ ነው ማለት ከቻለን እዛ ጋር ደግሞ ለልጅ ልጆቻችሁ መታሰቢያ እንዲሆን አድርጉት ነው የተባሉት። ስለዚህ መታሰቢያነቱ ራሱ ይሄ ስጋው ነው የሚል ትምህርት እንዳላችሁ አውቃለሁ። እንዴት ነው ከዛ አንፃር የምታዩት? ኦኬ እኔ በቃሽ የተወሰነ ነገር ልበልበትና እሺ በቃ ቆይ ዮሐዴ የተወሰነ ነገር ሊበል መጨረሻ ላይ እንስራው ነው። ዮሐዴ ይሄን ነገር አጠርተህ በዛው እንድታልፍ ፈልጋለሁ። ብዙ ጊዜ እንናገራለን። ወንድማችን ዳዊትን በደንብ ስማል። መታሰቢያ የሚለውን ነገር እንዴት ነው ዮሐዴ? እኛ መታሰቢያ አይደለም መታሰቢያ ነው የሚለውን ነገር አንቀበልም። ግን ምን ማለታችን ነው? መታሰቢያ ሲልስ መጽሐፍ ቅዱስ ምን እያለ ነው የሚለውንም ነገር እስቲ ግረ መንገድ እንሂድበት። ከማቴዎስ 26 ጋር ያይዘ ዮሐዴ ካለ ማለት ነው። ኦኬ ይሰማል። እሺ በጣም ጥሩ። መጀመሪያ የጌታችን የኢየሱስ ክርስቶስ መጀመሪያ ያንን ፋሲካ ሲሰጣቸው ምን ብሎ ነው የሰጣቸው የሚለው እሱ መሰረታዊ ነገር አይደለ? ጌታችን ሲሰጣቸው ምን አለ? ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ምን አለ? ህብስቱን አንስቶ አመስግኖ ቆረሰ ይላል። ምንድነው ያነሳው? ህብስቱን አንስቶ ባረከ ቆረሰም ይላል። ከዛ በኋላ ሲሰጣቸው ግን ምንድነው ያላቸው ነው? ኦኬ ሲላቸው ምንድነው ያላቸው? ይህ ህብስት ነው ወይስ ይህ የስጋዬ መታሰቢያ ነው ያላቸው? አይደለም፣ ይህ ስጋዬ ነው የሚላቸው። ኦኬ ይህ ስጋዬ ነው፣ የስጋዬ መታሰቢያ ነው አይደለም፣ ይህ ስጋዬ ነው ይላል። ኦኬ ይቀጥልና ጽዋውን አንስቶ አሁንም አመሰገነ ሲሰጣቸው ይህ የአዲስ ኪዳን ደሜ ነው፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። በቃ ለኃጢአት ይቅርታ የፈሰሰው ደሙ እርሱ ነው፣ በቃ ይሄ ነው አለ ክርስቶስ። አይ መታሰቢያ ነው ብለን ልንከራከረው አንችልም። ማለት የደም መታሰቢያ ብለን ልንከራከረው አንችልም። ምክንያቱም ምንድነው ነው ያለው? እርሱ ደሜ ነው። ምንድነው ይሄ አለ? ስጋዬ ነው አለ። ቀጥሎ ግን ይህ ለመታሰቢያ አድርጉት ይላል። በጣም ትክክል። ይሄንን ምንድነው ምን ማለት ነው? ኦኬ የስጋዬ መታሰቢያ የደሜ መታሰቢያ አድርጉት ነው ወይስ ይህ ለመታሰቢያ አድርጉት ነው? ኦፍ ኮርስ ሁል ጊዜ ያንን ስጋና ደም ስትበላ እንዴት ላታስበው ትችላለህ? ኦኬ የጌታን ሞትና ትንሣኤ ሁል ጊዜ ታስባለህ። ምክንያቱም ለኔ የሞተው ጌታ
ለእኔ የቆረሰው ስጋውና ደሙ ነው ብለህ እየተካፈልክ ላታስበው ትችላለህ? እንዴት አለማሰብስ ትችላለህ? ሐዋርያ ቅዱስ ጳውሎስ ይህ አንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ይናገራል። ምን ይላል? ጌታም ተላልፎ በተሰጠባት በዚያች ቀን ብሎ ለሐዋርያቶቹ ይህ ስጋዬ ነው ይህ ደሜ ነው አለና ይህንን ለመታሰቢያ አድርጉት አለ ይልና ሁልጊዜ ይህንን ስጋና ይህን ደም በበላችሁ ጊዜ የጌታን ትንሣኤ ትናገራላችሁ ይላል። አየህ፣ ሁልጊዜ የጌታ ሞቱና ትንሣኤው ትናገራለህ። ምክንያቱ እየበላ ያለው ጌታ ለአንተ ሲል የቆረሰው ስጋው ነው። እየጠጣ ያለው ጌታ ለአንተ ኃጢአት ሲል ያፈሰሰው ደሙ ስለሆነ ማለት ነው። እዚህ ሁልጊዜ ትንሣኤውን ትናገራለህ። ያ ሪሜምበርስ። እንደውም አባቶች ምን ይሉታል? ኦርቶዶክስ ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ይሉታል። ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ምን ማለት ነው? ዕለተ ዓርብ የተፈጸመውን ምስጢር ዛሬ መኖር ማለት ነው። ሪሜምበረንስ ማለት ኦኬ፣ በዕለተ ዓርብ የተደረገውን ምስጢር ዛሬም እንደመኖር ነው። ያንን ነው ሪሜምበረንስ የሚባለው እንጂ እንዲህ እኮ ተካሂዶ ነበረ እያሉ ማሰብ ማለት እሱ ማለት አይደለም። ያንን ህይወት ዛሬ መኖር እንደማለት፣ ያንን ህይወት ዛሬ መኖር ነው። ልክ ሐዋርያ ቅዱስ ጳውሎስ የጌታ ስጋና ደም እንደሆነ ሲያስረግጥ እዛው ይህንን በተናገረበት ክፍሉ 11 ከቁጥር 17 ምናምን ጀምረን ስናነበው ምን እያለ ይቀጥላል? ይህንን ጽዋ ይህንን ስጋና ደም ማለት ነው ሳይገባው የሚበላ ይላል። ኦኬ፣ የጌታ መታሰቢያ ዕዳ አለበት ነው የሚለው አይደለም። የጌታ ስጋና ደም ዕዳ አለበት ይላል። ኦኬ፣ የጌታ ስጋና ደም ምን ዕዳ አለበት ይላል። ስለዚህ ዕዳ የሚሆንበት የጌታ ስጋና ደም ነው እንጂ መታሰቢያ ምናምን። ኦኬ፣ እና እነሱ እንደሚሉት አይደለም። መታሰቢያ ማለት ምሳሌ ብለው ይፈቱታል። መታሰቢያ ምሳሌ ተብሎ አይፈታም። ሲጀምር ተፈቶም አያውቅም። መኖር ወይም ደግሞ ያንን በዕለተ ዓርብ የተደረገውን ምስጢር መመስከር ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ የጌታ ስጋና ደም ዕዳ አለበት ይልና ማንም ሰው ግን ራሱን ፈትኖ ይህንን ቢቀበል ባልተፈረደበት ነበር ይላል። ብዙዎች አያሌዎች ሳይገባቸው ይህንን ምስጢር የጌታ ስጋና ደም ማለት ነው ሳይገባቸው ስለተቀበሉ ምን ብለዋል? አንቀላፍተዋል ይላል። አያሌዎች ታመዋል ይላል። ኦኬ፣ የሞቱ አሉ፣ የታመሙ አሉ፣ የተቀሰፉ አሉ ማለት ነው። ይህንን ሳይገባቸው በመብላት ብቻ ማለት ነው። እንግዲህ በሐዲስ ኪዳን የምህረት ዘመን ነው። ትልቁን የጌታ ስጋና ደም ያቃለለና መንፈስ ቅዱስን ያቃለለ ግን በመጽሐፍ ቅዱስ ሲቀሰፉ ተመልክተናል። መንፈስ ቅዱስን ለመሸወድ የሞከሩት ሐናንያና ሰጲራ ታስታውሳላችሁ፣ በሞት ሲቀጡ ማለት ነው። ቀጥሎ የጌታችን የኢየሱስ ክርስቶስ ስጋና ደምን ሲያቃልሉ የተገኙት የቆሮንቶስ ሰዎች በሞት ሲቀሰፉ ትመለከታላችሁ። አያችሁ፣ ምክንያቱ የጌታ እውነተኛ ስጋውና ደሙ ስለሆነ ማለት። ይሄንን አንቀበልም ያሉት አይሁዳውያንም ጭምር ክርስቶስ ከእኔ ሂዱ ሲላቸው ተመልክተናል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 62-63 ላይ ኦኬ፣ ይሄንን የጌታ ስጋና ደም ነው ብላችሁ ካልተቀበላችሁ ምን ይላችኋል ክርስቶስ? ከእኔ ሂዱ። ሐዋርያም ብትሆን ይሄንን ካልተቀበልክ ከእኔ ሂድ ይላል ማለት። ደቀ መዛሙርቱንም ጭምር እናንተስ መሄድ ትፈልጋላችሁ ወይ ወይስ ይሄን ትቀበላላችሁ ሲላቸው ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ ይሉታል። አንተ የምትናገረው ነገር አሜን ብለን እንቀበላለን፣ ከአንተስ ወዴት እንሄዳለን ይላል። ስለዚህ ክርስቲያን ከሆነ ይህንን የግድ መቀበል አለበት። ካልተቀበልስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 እዛው ቁጥር 23 አካባቢ ካልተሳሳትኩኝ 22-23 ምን ይላል? ይሄንንስ ተገብቶን ወይም ደግሞ ራሳችንን ፈትነን ብንቀበል ኖሮ ከዓለም ጋር ደግሞ ባልተኮነንን ነበረ ይላል። ስለዚህ ይሄ ኩነኔ ራሱ የሚያመጣ ነው። የጌታን ስጋና ደም ሳይገባ ብትቀበል ከዓለም ጋር ኩነኔ ትቀበላለህ ማለት ነው። ስለዚህ ባልተኮነንን ነበረ ብሎ ሐዋርያ ቅዱስ ጳውሎስ ሲናገር ነበረ። መታሰቢያ ማለት ግን ኦፍኮርስ ያንን ስጋ ያንን ደም ስትቀበል ሁልጊዜ ዕለተ ዓርብን ታስባለህ፣ የጌታ ሞቱና ትንሣኤውን ትናገራለህ ማለት ነው። ጋዲ የቀረውን ይጨምርበታል አለ። ጋዲ ፖዝ አድርጎ አይ ቴክስት እንዳጋጣሚ ቃሌት ያሰማልን ነው። ዮሐዴ እንዳጋጣሚ ስራ አንድ ቴክስት እያረኩ ነበርና እዚህ ስልክ ላይ ሶሪ፣ ለዛ ነው ወንድማችን ዳዊት አሁን ዮሐዴ ያለውን ነገር በሙሉ መያዝ ያስፈልጋል። እሱ ምንድን ነው አሁን ሰዎች በስፔሻል ያው ሙሉ ወንጌል ነኝ ስላልክ አንተ ሙሉ ወንጌል ሞስትሊ ደግሞ ያው ጴንጤቆስጣል ነው ሙሉ ወንጌል ውስጥ ባግራውንዳችሁና ጴንጤቆስጣል ቸርች ናት እንደ ቸርችም እና ምሳሌና መታሰቢያ የሚለው ነገር የተለያዩ ነገሮች ናቸው። አሁን ዮሐዴ ቀደም እንዳለው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ጌታ በዛች ተላልፎ በተሰጠባት ቀን የሚለውን
እንግሊዝኛውን ሄደህ ብትመለከተው ምንድነው የሚለው ቃሉ መሰለ? ኢን ሪሜምበራንስ ኦፍ ሚ ነው የሚለው። ላንብብልህ እንደሚል and when he had given thanks he broke it and said take eat this is my body which is broken for you do this in remembrance of me ነው የሚለው። ኦኬ ኢን ሪሜምበራንስ ኦፍ ሚ ስታደርጉት እኔን አስቡ ነው። ለመታሰቢያ ያድርጉት ማለት ሰው ክርስቶስ የጌታችን ኢየሱስ ክርስቶስ ስጋውና ደሙ ሲቀበል ኦፍ ኮርስ የትኛውም ሰው የጌታችን ስጋና ደሙ ሲቀበል ክርስቶስ ኢየሱስ በመስቀል ላይ ያደረገው ነገር ኦኬ ያ የመስቀሉን ስራ ኦፍ ኮርስ ያስባል። ስጋውና ደሙና እየተቀበለ ያለው ኦኬ ቅዱስ ጌታችን ኢየሱስ ክርስቶስን ቅዱስ ጳውሎስም እዚህ ጋር ሲናገር እንደዛ ነው እያለ ያለው ምንም ሌላ አይደለም። ምሳሌ እንዳንል አሁን ትልቁ ችግር ምን መሰለ? ቅዱስ ቁርባን ላይ ምሳሌ የሚለው ቃል እኛ የማይመቸን ብቻ ሳይሆን መጽሐፍ ቅዱስን የማያውቀው ሐሳብ ከዛ ባለፈ ደግሞ ጌታችን ኢየሱስም ያልተናገረው ለምን መሰለ? ጌታ ቅድም ማቴዎስ 26 ላይ አንድ ነገር ድጋሚ ላንብብልህ እዛው ዮሐድ ያለው ሐሳብ ላይ ቅርታ እሺ ምናልከ ሶሪ ስላቋረጥኳችሁ የኔ ሐሳብ እዛ ብሉይ ኪዳን ላይ ያለውን ራሱ ስጋው ነው ሳይሆን እንዴት መሰለ ስጋው ነው ምግቡ ሲሰጣቸው ስጋው ነው ተብሏል። አይ እንደዚህ የእናንተ አረደብ ጥላው አይደለም ነው። እኛ ስለ ጥላው አይደለም እኮ እያወራን ያለ ነው። አሁን ስለ ፍጻሜ እያወራን ያለ ነው። ገብቶ እኮ አይ አንደርስታንድ የኔ አሁን እንዳላድክማችሁ የተረዳሁት ከሆነ ብዬ ነው። ገብቶኛል። አሁን ለምሳሌ አሁን አንተ የምትሄድባት ቸርች እውነተኛ የጌታ ስጋና ደም ነው ብላ አታምንም አይደል? ሙሉ ወንጌል ለምሳሌ ራሱ ስጋው ነው ብላ አታምንም። የኔ እንትን ሐሳባችሁን አግኝቼዋለሁ እንትን ብዬ እንዳላደክመ ብዬ ነው። እሱን የአንተ እምነት ምንድን ነው? እውነተኛ ስጋና ደም ነው ብለን የምታምነው? እኔ እንትን አልደመደምኩም ገና ብዙ ቀስ የሌለኝ ለመደምደም እንትን የለኝ። ጌታችን የሚናገሩ መስማት ግን አይሻልም ዳዊት? አሁን ለመሰለ እውነት ጌታ ምን አለ መሰለ? አሁን እኔን ስማኝ እያልኩ አይደለም፣ ኦር ዮሐድን ስማው እያልኩ አይደለም፣ ኦር ሌላ ሰው ስማ እያልኩ አይደለም። ጌታ የተናገረው ነገር በቃ አሁን እኮ ክርስቶስ ኢየሱስ በአንደበቱ የተናገረው ነገር እሱን ሰምተን አምነን ካልተቀበል አስቸጋሪ ነው የሚሆነው። ኦኬ የሆነ እድገታችን አንተን አይደለም እያልኩ ያሉት ብዙ ሰዎች ጋር ያለ ችግር ስለሆነ ነው። ባክግራውንዳችን ያደግንበት ኦኬ የመጣንበት ይዘን የመጣነው ማይንድ ሴት የሆነ ሌላ አይነት ማይንድ ሴት እና ባክግራውንድ ስለሆነ ብቻ የሆነ ነገር የጌታ ንግግር ውስጥ የጌታ ቃል ውስጥ የሆነ ነገር መክተት አስፈላጊ አይደለም። ለምን መሰለ? ጌታ በቃል ነው የተናገረው። በቃ እንካችሁ ብሉ ይህ ስጋዬ ነው ከባረከው በኋላ በቃ ጌታ ስጋዬ ነው አለ። አዎ ስጋው ነው። ክርስቶስ ኢየሱስ የተናገረው ነገር አሜን ብለን ነው እኛ ክርስቲያኖች የምንቀበለው። ስጋዬ ነው አለ። አዎ ስጋው ነው። እንደዛ ማለቱ ብቻ አይደለም ደግሞ እንደዛ ማለቱ ብቻ ሳይሆን ጽዋንም አንስቶ አመሰገነ ሰጣቸውም እንዲህ አለ ሁላችሁ ከእርሱ ጠጡ። ቁጥር 28 ላይ አስተውል። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ዳዊት አይታል ይህን ንግግር ጌታ ምን አለ? ጭራሽ ደሙ ማለት ስለ ብዙዎች የኃጢአት ይቅርታ ጌታችን ኢየሱስ በመስቀል ላይ ያፈሰሰው ደሙ እውነተኛ ደሙ ነው አይደል ዳዊት? ጌታ ስለዚህ እዚህ ጋር ያላሉ ጽዋን አንስቶ ከባረከ በኋላ ጠጡ ብሎ የሰጣቸው ያን እውነተኛ ደሙ ነው አይደለም? እሱ ጋር እኮ ነው አንደርስታንዲንግ ለአንተ ጭንቅላት አሁን ላይክ ሐዋርያት ዮሐዴ ቅድም እንዳለ ዮሐንስ 6 ላይ ምናምን ለጭንቅላት እንደሚከብደው አሁን ስጋና ደም ብለን ስንናገር ባይዘው እሱንም በኋላ የተወሰነ ሐሳብ ተጣጣለ። ይሄ ስጋ ቤት አሁን ለምሳሌ አንዳንድ ሰዎች ምን አልከኝ ዳዊት? አሁን አይ ፊግሬቲቭሊ ሊሆን ይችላል ሊተራሊ ሊሆን ይችላል ገና አልገባኝ። እንዴት ፊግራቲቭሊ? እኔ እኮ አሁን ይሄን ፖይንት ያነሳው ለዳዊት ለምንድን ነው ፊግራቲቭ እንዴት ሊሆን ይችላል? ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው እኮ ነው ያላቸው። እንዴት ፊግራቲቭ እንበለው ነው? የጌታ ንግግር አየኸው? አንደርስታንድ እያደረኩ ነው። ግን አሁን ይሄ እንዴት ነው ብዙ ነገሮችን ክርስቶስ በፊግሬቲቭሊ ያወራል። በዚህ ደረጃ ስጋዬ ነው ደሜ ነው ብሎ አሁን ለምሳሌ እናንተ በግናችሁ ተብለናል አይደል? በግማ ከካራክተር አንፃር አይ ከየዋህነት አንፃር ከዛ አንፃር የመሆን እድል የለውም ወይ? እስቲ ለምሳሌ አሁን ለምሳሌ በግ ነው የተባልንበት በግ ላይክ ሊትራሊ በግ ፊዚካል በግ ሳንሆን ከካራክተር አንፃር በግ የዋህ እንደሆነ አይደለ? በግ ንጹህ እንደመሆኑ ከዚህ አንፃር ነው በግ ተብለን የተጠራ ነው። ክርስቶስ ኢየሱስም እኮ እግዚአብሔር በግ ተብሎ ተጠርቷል መጽሐፍ ቅዱስ ላይ። ኦኬ ንጹህ መስዋዕት ከመሆኑ አንፃር አሁን የኔ ጥያቄ ግን እስቲ እሺ አንተ ፊግራቲቭ ነው ያልክበት ምን ሊሆን ይችላል? እስቲ ፍታውሽ ስጋና ደም ያለበት
እኔ እስከመረዳት አዋቂ አይደለሁም። አረ ችግር የለም። ባይ ዘ ዌይ አይ ምንም ፈታ ብለህ ኦፕን ዲስከሽን ስለሆነ ማንንም ጀጅ አያደርግም። አሁን እዚህ ጋር የመጨማመቅ አንተ እንዲህ ነህ እዚህ ጋር እንዲህ ማለት ነገር ሳይሆን ኦፕን ዲስከሽን ሰው እንዲማርበት ስለሆነ እስቲ አንተ መረዳት ነገር ነው። እኔ ክርስቶስ ፊግሬቲቭሊ እያወራ ይመስለኛል። ምክንያቱም ይሄ ስለእናንተ የሚፈሰው ደሜ ነው ምናምን እያለ ይሄን ካራክተር ሪፕሬዘንት ያደርጋል። ይሄን የሚፈጸመው ሴሬሞኒ ፍሮም ማይ ፐርስፔክቲቭ ከዛ የብሉይንም ጠይቄ የነበረው የዛኔ የተደረገው ወይ ፉሊሊ ይሄን አልገለጸውም። መጽሐፍ ላይ የተፈጠረው ነገር ፉሊ ስላልገለጸው ሊሆን ይችላል። በምልአት አካልና ጥላ እኮ የተባለው ለዛ አይደል ዳዊት ዴቫይ ምን ነው? በምልአት ነገሮች የተገለጡት በምልአት በመገለጥ ደረጃ በአዲስ ኪዳን ነው አይደል? ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። ቀላል ምሳሌ በብሉይ ኪዳን ለምሳሌ እግዚአብሔር መልአክ የሚባል ወይ ደግሞ አንጌሎስቲዮስ መልአክ ያህዌ የሚባል ፊገር አለ አይደለ? አዎ የምታውቀው አይደል? ለምሳሌ እሱ ላይክ በብሉይ ኪዳን ለሰዎች ይገለጥ ነበር አይደል? ያዩት ነበር ሰዎች። በምን አይነት መልኩ ነው የሚያዩት የሚለውን ነገር እርግጠኛ ባንሆንም ይታያቸው ነበር አይደል? በሪቪሌሽን ደረጃ አሁን ለምሳሌ ተገለጠው አይደል? አዎ በቁጥቋጦ ውስጥ በለው ለብዙዎች ከያዕቆብ ጋር ታግሎ ያዕቆብ አሸነፈኝ ብሎ የተናገረው በሰው አምሳል ምናምን ብዙ ነገሮች ማንሳት ይቻላል። አሁን እነዛ ሰዎች ወልድን አይተውታል ብለን መናገር እንችላለን? አንችልም ብዬ አስባለሁ። ወልድን ያዩት ምንድነው? የምርም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ነው 16 ላይ እንደሚናገረው አይደል? እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ አይደል? ለመላእክት የታየ በስጋ የተገለጠ አይደል? ለአሕዛብ የተሰበከ እያለ ይገልጸዋል። ኦኬ ይሄ ምን ማለት ምን ልፈልግ ይመስል በብሉይ ኪዳን በጥላ ደረጃ የነበሩ ነገሮች ነበሩ። በጥላ ደረጃ በምልአት ግን ፍጻሜ የሚያገኙት ሁሉም ነገር ፍጻሜ የሚያገኘው ምንድነው ከተባለ በብሉይ ኪዳን ነው። ለምሳሌ አንድ እንትን ልስተ በብሉይ ኪዳን ለምሳሌ እግዚአብሔር አምላክ በቁጣ ጥቅሱ ጠፍቶብኝ ነው ሜቢ እግዚአብሔር ሕዝቡን በቁጣ ሊያጠፋ ሲል የእግዚአብሔርን መልአክ ልኮ የበግ ደም በራቸው ላይ የተቀቡ ሰዎችን ምሕረት ያደርግላቸው ነበር አይደል? አዎ እሱን ነው ሐሳብ እያነሳሁት ያለው እኮ ነው። በራቸው ላይ ያን አይደል ያ ደም የተቀባባቸው ነበር አይደል? ለሱ መታሰቢያ ስለሆነ ያኛው የተሰጠ የፈሰሰው ደም ደሙን የምር ተቀብተው ነው። አሁን እንደውም እዚህ ጋር ጥሩ ምሳሌ ላንሳለን። በራቸው ላይ የምር ደሙ ተቀብቶ ነው ወይስ ታተመው ነው አይደል? የኔ ሐሳብ ማለት የበጉ ደም ተቀብቷል አይደል? አዎ በራቸው ጋር ደሙ ተቀብቷል። ከዛ እነዛ ሰዎች ከጠፋት ሁሉ ነበረ። አዎ ከዛ ለዛ መታሰቢያ እንዲሆን የቂጣው ባህል ተሰጣቸው። አዎ ስልኩ እኔ እኮ መታሰቢያ የሚለውን እኮ ቀደም ነግሬያለሁ። አሁን ደጋግመህ እናልኩ እኮ ስለ አንደርስታንድ እና ስጋው ነው ለሚለው ዛጋ ፉሊ አይገልጽም የሚለው ላይ ነው አንደርስታንድ እንደደረገ። ለምን ፍርድ አመጣ? አንደኛ ቆሮንቶስ ምዕራፍ 11 ላይ ለምን ፍርድ ያመጣል? የምር ስጋው ካልሆነ ሞት ለምን ሰው ላይ ያመጣል? እኔ ያልኩት እንትን ያለውን ነው የብሉይን ያ ፉሊ ሪፕሬዘንት አያደርግም። ታይማችን በአግባቡ እንትን ለማለት የብሉይ ኪዳኑ ላይ እንዳልኩ ነው ብዙ የሚያከራክረን ነገር ኢሹ ኖሮ አይደለም። ግን ሐዲስ ኪዳን ላይ ቀደም ያነሳው ለአንተም አሁን አጥና ችግር የለው ጊዜ እንሰጣለን ምናምን ነገር ግን እንዲሁ አንተ እንድታስብ ነው። ቀደም ያልኩ ጌታ ስጋዬ ነው ይህ እያለ ይህ ብሎ እዛ ጋር ፊት ለፊት ያለውን ሰብስታንስ እያሳያቸው ደሜ ነው ብሎ ደግሞ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ እየተናገረ ከዛ ባለፈ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ኦኬ የጌታ ስጋ ዕዳ አለባቸው። ቆይ እንደውም ላንብበው የዋዴ ቀደም ቃል በቃል ላንብብልህ። ቀደም ነግረዋል እሱ ላንብብልህ። እንዲሁ ስታስበው ፊገራቲቭ የሆነ ነገር ፍርድ ላይ ያመጣ ይችላል ሰው ላይ ዳዊት አለ ዳዊት ከእንትኑ አንጻር እየሰማው ነው ያው ያሰብኩበት ስለሆነ እሺ ቁጥር 27 ላንብብልህ። እሺ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ማለት ነው። ስለዚህ ሳይገባው ነው ባይዘው ብዙ ፕሮቴስታንቶች አንተም ከዚህ በፊት ሜቢ ስትረዳው አላውቅም ብዙ ሰዎች ሲያነቡት ሳይገባው እያሉ ነው የሚተረጉሙት። ሳይገባው አንደኛ ቆሮንቶስ አንወርዝሊ ነው እንግሊዝኛውን ሄደህ ተመልክተህ ከሆነ ኦኬ ግሪኩንም ሳይገባው። ስለዚህ ይሄን ነገር ለመውሰድ አንድ ስቴፕ ከዚህ ንግግር ምን እንረዳለን ከተባለ ልትገባ ይገባል አይደል? የሆነ there is some kind of criteria አይደል?
ሳይገባው ስለሚል ጳውሎስ ይህን እንጀራ የበላ ኢማጂን ወይም ደግሞ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ቁጥር 29 ላይ እንደዛው ምን ይላል? መለስ አድርጎ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ኢማጂን ፍርዱ ላይ ያስፈርዳል። የምትበላው የምትጠጣው ፍርድ ነው። አንወርዚ ሆነ የምትበላና የምትጠጣ ከሆነ እያለ ጳውሎስ ይናገራል አይደል? ስለዚህ ይህም በቃ ለአንተ ልተው። አሁን ግዴታ እዚህ ፖይንት ላይ እንትን ማለት አለበት ሳይሆን ዳይጀስት አድርገው እስኪ የተነሳውን ሐሳብ ያነሳነውን መጽሐፍ ቅዱስ ክፍል አንብብና እንዴ ይሄ ነገር እንዴት ነው የምር ስጋው ካልሆነ የጌታ ስጋ ነው የሚለው ራሱ ቅድም ይዋህድ እንዳለ የጌታ ስጋ ዕዳ አለበት ነው የሚለው ስጋ ጳውሎስ ራሱ እንጀራ ብሎ ይጀምርና እንጀራ ብሎ ጀምሮ አይተ ከሆነ የጌታ ስጋ ዕዳ አለበት ለራሱ ፍርድ ይበላልና ይጠጣል። ፍርድ ማለት ምንድን ነው? የዘላለም ሕይወትን ማጣት ነው አይደል ዳዊት? ኢማጂን ይህን ነገር ፊገራቲቭ ብለን እንውሰደው ዳዊት፣ እሱ እንድታስብበት ነው። ይህን ነገር ጭንቅላት ላይ ዳይጀስት አድርገው። እሺ ሌላ አንድ ስለ ኦርቶዶክሳዊ ትምህርት አንድ ለነገር የምፈልገው እዚህ ነገር ላይ እኛ ፊዚካል ቼንጅ አለ ብለን አናምንም። በፊትም ቅድም ዮሐንስ 6 ላይ አንዳንድ ሰዎች አጉረመረሙ ይሌለ ጌታዬን ሲናገር ከሰማይ የመጣው ሕያው እንጀራ እኔ ነኝ ብሎ ስጋዬን ብሉ ደሜን ጠጡ ሲል አጉረመረሙ ይላል። የምርም እንደ ይሄ ሰው እንዴት ስጋዬን ብሉ ደሜን ጠጡ? ጭንቅላታቸው ላይ የነበረው ምንድነው? ላይክ ካርናል የሆነ አስተሳሰብ ነው። ኦኬ በቤተክርስቲያን ማለት ነው። ወደሱ እመጣለሁ። ትራንስብስቴሽን እና ካርናል የሆነ ማይንድ ነው። የኛ ኦርቶዶክሳዊ ትምህርት ምን መሰለህ እንድታውቀው የምንፈልገው ፊዚካል ቼንጅ አለ ብለን አናምንም። ፊዚካል ቼንጅ ማለት ለምሳሌ ህብስት አለ አይደለ? ህብስቱ አሁን ቅድም እንዳልኩ ይቀር ይበለና ስለ ጌታ ስጋ ስለምናወራ የጌታን ስጋ እንትን ከምንል አሁን ስጋ ቤት እንደሚሰቀል አይነት ስጋ አለ አይደለ? ፊዚካሊ ቼንጅ ያደርጋል ብለን አናምንም። አንደርስታንድ አድርገኛል? ፊዚካል ቼንጅ ህብስቱ ህብስትነቱን በሰብስታንስ ደረጃ አይቀየርም። እሺ በሰብስታንስ ደረጃ ዋይኑም እንደዛው ፊዚካል ቼንጅ አለ ብለን የሆነ ወደ ስጋ አንዴ ይቀየራል ብለን አይደለም ምናምነው። ግን ምንድነው ሚስቲካል ቼንጅ የሚባል ነገር አለ። ኦኬ ሚስቲካል ቼንጅ ማለት ሚስጥራዊ ቼንጅ፣ ሚስጥራዊ ለውጥ። ምሳሌ አትለኝም? ለምሳሌ ጌታ ህብስቱና ጽዋውን አንስቶ ከባረከ በኋላ ነው አይደል ይህ ስጋዬ ነው ያላቸው ዳዊት። በቃ እንደዚህ አይነት ለውጥ። ኦኬ ይሄ ነው የቤተክርስቲያናችን ትምህርት። እሺ ኦርቶዶክሳዊ ትምህርት እኛ ኦርቶዶክሳውያን ስለሆንን የኦርቶዶክስን ፐርስፔክቲቭ ነው የምንነግረው፣ የቤተክርስቲያናችንን ትምህርት ነው የምንነግረው። የቤተክርስቲያናችን ትምህርት ይሄ ነው። ኦኬ ፊዚካል ቼንጅ የለም። ምን ሚስቲካል የሆነ ቼንጅ። አንድ የመጨረሻ ነገር እዚህ ላይ ማነሳለ ዳዊት ምንድነው? አንድም የቤተክርስቲያን አባት ነው የምልህ አንድም ከመጀመሪያው ክፍለ ዘመን ጀምሮ ብትፈልግ ሁሉም በአንድ